إذا سألت فاسأل الله وإذا استعنت فاستعن بالله واعلم أن الأمة لو اجتمعوا على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك. مرحبا، السلام عليكم ورحمة الله وبركاته. يا جماعة عندي تكرمت سلام نو يا يوتيوب أهل اليوتيوب تنالاتشو يا لنا الحمد لله. زاري متاوتين سمون بلقاكوت فيديو لاي ብዙ አጨቃጫቂ ኮሜንት ስላየሁ ነው ማለት ነው። ይሄ ስለ ነሽዳ የለቀኩት ቪዲዮ ነበረ። ነሽዳውን በመቃወም ማለት ሰሞኑን የወጣው ነሽዳ ሄሎ ሄሎ የሚለው በነገራችን ላይ ቅርታ አይኔን ትንሽ ስላመመኝ ነው ስለሚያንጸባርቀኝ ነው መነጽር ያደረኩት ለሌላ እንዳይመስላችሁ። እና በዛ ላይ መልስ ለመስጠት ነው። እስኪ አንድ ጥያቄ ለአህባሾች በኮሜንት ብዙ ሰዎች በቃ እኛ ተቀበለናል ምናምን። እኔ የምለው አንድ ጥያቄ አለኝ። እናንተ ልትቀበሉ ትችላላችሁ፣ ያው አውቆ ጠማሞ ስለሆናችሁ ማለት ነው። አውቃችሁ ስለሆነ የጠመማችሁት። እኔ የሚገርመኝ የተከታዮቹ ነው። የተከታዮቹ ምንድነው ዛሬ ክርስቲያን እንኳን እያጣራ ባለበት ሰዓት እያጣራ እውነትና ውሸቱን እያጣራ መስቀሉን እየበጠሰ ባለበት ሰዓት የእናንተ ግብ ነው። አሁን ባይዘው ለአህለ ሱና ሆነ አስቸጋሪ ሆነው ሙስሊሙ ነው። ሙስሊም ነን ባዮች እነዚህ አህባሾች ማለት ነው። ወይም አህባሾች ሶፊዮች ሙዕተዚላ ምናምን ነን የሚሉት ማለት ነው። እና ምን ልል የፈለኩት ለምሳሌ ሱናና ዋጅብ አሁን አሟልተን ጨርሰናል ወይ? ተውት ሱናው ዋጅብ እንኳን አሁን በአግባቡ እንከተላለን ወይ? በአግባቡ እንኳን አንጨርስም ዋጅቡ። ለምሳሌ ሶላት 5 አውቃት ሶላት አብዛኞቻችን ቤታችን ነው የምንሰግደው። ከቻለን መስጊድ የሚሄድ ሊኖር ይችላል። መስጊድ ሲሄዱ ቀብልያና ባዕድያ ይሰግዳሉ። ገባችሁ? ቀብልያና ባዕድያ አፍደሉ ሶላት ነው። ገባችሁ? እና ይሄን እናደርጋለን ወይ? አናደርግም። ብዙ ቢድዓ ተልሐሰና ብሎ ለማስገባት መጀመሪያ ዋጅብ ከዛ ሱናን መጨረስ አለብን። እውነተኛ 5 አውቃት ሶላት መስጊድ እንሰግዳለን አንሰግድም። እና ምን ፈልጌ ነው አንዱን በኮሜንት በጣም ብዙ እንትን ያለው ነገር ጥያቄ ሲያመጣ እናንተ እንደዚህ እናንተ ያላችሁ ስላላችሁ ነው እንጂ እኛ በፊት በደንብ ነበር እንትን ምንለው እንቀበለዋለን ነሽዳውን ይፈልጋችሁ ብሎ ኮሜንት ላይ ጽፎ ነው። እና እኔ ምን አልኩትኝ 6 ወር ትጾማላችሁ። ያው 6 ወር ላይ አይደል ያለ ነው። አሁን 6 ወር ትጾማላችሁ ወይ? አሁን እናንተ አህባሾች 6 ወር ትጾማላችሁ ወይ ብዬ እንትን አልኩትኝ። ጥያቄ ኮሜንት መለስኩለት። እንዴ እንጾማለን እኛ በደንብ ነው የምንጾመው፣ እንኳን 6 ወር ሌላ ምን እንጾማለን ምናምን አሉ። የሚገርማችሁ ነገር 6 ወር የሚባል ነገር አህለ ሱና በደንብ ከተስፋፋ በኋላ ነው የታወቀው። ዲኑ ወይም ዒልሙ በደንብ መውጣት ከጀመረ በኋላ ነው 6 እንኳን በአግባቡ መጾም የተጀመረው። አሁን ይጾሙታል፣ ያው ለይሉኝታም ሲሉ የሚጾማሉ አህባሾች ማለት ነው። አህለ ሱናው ልጁም አዋቂውም ጠንቅቆ ነው ልክ እንደ ረመዳን ነው የሚሰግደው። እዚህ አሁን እኛ መስጊድ ብታየው ልክ ረመዳን እንደምናፈጥረው ማታ መግሪብ ላይ 6 ወርም እንደዛው ነው። በቃ ዘጭ ብሎ ነው ሰው የሚያፈጥረው ማለት ነው። ይመጣል ይጾማል ማለት ነው። ስለዚህ 6 ወር በፊት ግን ድሮ ምን ነበር የሚሉን ልጅ ሆነን የዛውንቶች የሽማግሌዎች የእናቶችና የአባቶች ጾም ነው ነበር የሚሉ እያሉ ሲያስተምሩን ራሳቸው መሻይኾቹ እንደዚህ ብሎ ያስተምሩ ነበር። የዛውንቶችና የትላልቆች እድሜያቸው የገፋ ወንጀላቸውን ለመፋቅ ወይም ነገር ያው ብለው ነው እንትን የሚሉና ትላልቆች ነበር የሚጾሙት። ሀታ መሻይኾቹ ራሱ አይጾሙ ነበር በጣም በእድሜ የገፉ ካልሆኑ በስተቀር። እና ያንን እንኳን 6 ወር እንግዲህ የጾመ ረመዳንን ጾሞ 6 ወር ያስከተለ ሰው አመቱ ሙሉ እንደጾመ ነው ያሉ ነብዩ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ የተቀመጠ ሆኖ ሳለ ግን ለኛ ሳያሳውቁን እየሸፋፈኑ ትንሿን ነገር ነው ለነሱ ሆድ ያለባትን ነገር ነው ስለ መውሊድ፣ ስለ ነሽዳ፣ ስለ ጭፈራ፣ ስለ ጫት መቃም በቃ ይሄንን የሚያሐልሉልን ለኛ እንጂ 5 አውቃት ሶላቷን በግድ ስለሆነ ቁርአን ላይ ስላለችና በደንብ በቃ እንትን የማይሆን ነገር ስለሆነ ነው እንጂ ያንንም ባይዘው ሁሉንም አህባሽ ወይም የአህባሹ መሪ አሁን ያሉትን አይደለም። የበፊቶቹ ግን በደንብ የተወሰነ ይናገሩ ነበር፣ ያሳውቁ ነበር። የአሁኖቹ ናቸው የባሰባቸው። የአሁኖቹ ሆዳቸው በጀርባቸው ጥሏቸዋል። ሆድ ሲሰፋ በጀርባ ይጥላል እንደሚባለው ማለት ነው። እና የአሁኖቹ አህባሽ አመራሮች የሆነ ሲጀመር እኔ ዲኑ እስልምናውንም ራሱ እኔ የሚሄዱበት የሚከተሉት አይመስለኝም። ዝም ብለው ለጥቅም የተቀመጡበት አይመስልም። ለምን ብትሉኝ በቃ የሆነ እየታወቀ ሐዲሱ ማስረጃው እነሱ የሚያመጡት ሐዲስ ምንም አይነት ነገር ማስረጃ የሌለ ዝም ብሎ ከፈልስፈው ለምሳሌ አላሁ መውጁዱን ቢላ መካን ስለ መውሊድ የሚያመጡት ነብዩ ሰለላሁ ዐለይሂ ወሰለም የጾሙት ሰኞን ይጾሙ ነበር ስለመወለዳቸው ብሎ እንግዲህ አስቡ። ሰኞን ጾሙ ማለት ጾሙን ያሳለፉት ራሳቸው እያሉ እየመሰከሩ እኛ ግን በጭፈራና በእንትን ጨምራ አድርገንበት አሳምራ ነው ትንሽ አመር ይበል ብለን በጭፈራና በመውለድ ደግሰን አርደን ብንበላ ምን ችግር አለው? ለዛ ነው እኛ የጨመርንበት ይሄንን እንጂ ነብዩ ጾሙን ያሳለፉት ብለው ራሳቸው ይመሰክራሉ እኮ የሚገርማቸው። እና የሆኑ ሳለ እሺ ለራሳቸው ያድርጉት፣ ግን ፊት ለፊት ላይ መተው የሚከራከሩበት ነገር የሚገርመኝ የሆነ ነገር እኮ ለራስህ ልታደርጉት ትችላለህ። በቃ ነፍስያሽ ካላለ ካሸነፈ ግን ምንድነው ጥቅም የሚያገኙበት ስለሆነ በዛ ላይ ጥቅም የሚታረድ የሚመጣው 20 ፍየል ከመጣ 10 ወደ ጎን ይሉታል። ጀባታ ብር ከተሰጠ ግማሹ ብር ለነሱ ኪስ ነው የሚገባው። ገባችሁ? በዚህ ብቻ የሚተዳደሩ አሉ።
የምናውቃቸው ብዙ አብዛኛው በዚህ የሚተዳደሩ ገባችሁ። የድሮቹ ይሻሉ ነበር። የድሮቹ ግፋ ቢል ቁርአን እያስቀሩ እየለፉት እያቀሩ እንጨት እያሰብሩናል የሆነ ነገር በቃ እንጂ እንደዚህ በዚህ ልክ አሁን ባሉት እንትኖች ልክ በፍጹም እንደዚህ እንትን አይሉም ነበር። በፊትም ጠያቂም ስለሌለ ያው ዒልሙ መሩቅ ስለሆነ እጅ ላይ ስለለፍተህ አፈርግጠህ ስለሆነ የምታገኘው ብዙም ለመዳፈር ዒልሙንም ገፍተህ አትሄድበትም። ከስንት አንድ ሰው ነው 100 ሰው ደረስነት ቢወጣ ከ100 ሰው ግፋ ቢል ወይ 2 ወይ 3 ሸህነት ቢወጣ ነው። እነሱም ዝም ብለው ማለት ነው። እና ያው በፊቅህ ላይ ሁሉም ነገር ስለሚቋረጥ ስለሚቋጭ ፍቅህ ላይ ብቻ ነው። ሐዲስና ቁርአን ተፍሲር በፍጹም ሐዲስና ቁርአን ተፍሲር ከተናገርክ ወይም ቁርአን መፈሰር ከእንትን ካልክ እንደው ከሰው እንኳን ሰምተህ ድሮ ልፈስር ብትል እንዴ ሸህነት ሳትወጣ እንዴት ትፈስራለህ? ሐራም ነው ይላል። ያው እንዳናቀባቸው ማለት ነው። ባቸው የራሳቸውን አጀንዳ መንገድ። አሁን ግን ትንሹም ትልቁም ምን መቅራት እንዳለበት መጀመሪያ ተውሂድ ነው የሚቀረው። ፍቅህ ሳይሆን ወይም ሌላ ነገር ሳይሆን መጀመሪያ ቁርአን ከጨረስክ ቁርአን ሒፍዝ ከሐፈዝ ቀጥታ ተውሂድ ነው የሚቀረው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም 13 ዓመት መካ ላይ ሲቀመጡ ያስተማሩት ተውሂድን ነው። 13 ዓመት የተጣሩት 13 ዓመት ሙሉ የመጀመሪያ ጥሪያቸው አወሉ ዳዕወቲሂም ሁወ ተውሂድ ነው። ወደ አላህ ማስጠጋቱን በአላህ ብቻ ማምለክን ቀጥተኛውን መንገድ መናገር፣ ማንን እስቲዓና ገዛ መጠየቅ እንዳለበት፣ ማንን መለመን እንዳለበት ያንን ነው ሲያስተምሩ። ተውሂድ ማለት ይሄ ነው። ታዲያ ዛሬ ምን ይሆናል? ሊመጡና 6ቱን እንኳን የማይጾሙ ሰዎች መውሊድ ካላከበርን ብለው ይጋገጣሉ። ነሺዳ ካልጨፈርን ብለው አንድ ሰውዬ ቲክቶክ ላይ መጥቶ ምን ብሎ ጠየቀ? ነሺዳ ክርስቲያኖች ካፊሩ ነው መጥቶ የጠየቀው። ክርስቲያኖች የሙስሊሞቹን ነሺዳ ይጨፍሩበታል፣ በቃ ይደሰቱበታል፣ በጣም እንትን ይልቡታል፣ ሜም ይሰሩታል ምናምን ብሎ እንዴት ነው ሙስሊሞች እስኪ እንዲሁ አንድ ቀን መስቀል አስረው አንገታቸው ላይ በእኛ መዝሙር ይጨፍራሉ? ሲጨፍሩ አይታችኋል? እያሉ ይወቅሳቸዋል። የራሳቸውን ጀማዓ ማለት ነው ክርስቲያኖቹ። ከዛ አንደኛ ሙስሊም ምን ብሎ መልስ ሰጣ? ትክክለኛ መልስ ነው የሰጠው። ነሺዳ እኮ መጥተው የሚጨፍሩት ስለሚያስጨፍር ነው አሉ። ለምሳሌ ነሺዳ ዱላ አለው፣ እንትን ድብ ያለው ሁሉ ነገር አለው፣ ኪቦርድ፣ ማንኛውም የሙዚቃ መሳሪያዎች ሁሉ የተሟላ እንደፈለክ መጨፈር ትችላለህ አንተን ካልደከመ። ለዛ ነው መጥተው የሚጨፍሩበት። የእናንተ ግን መዝሙር ግን ዝም ብሎ እንትን ስለሆነ አያስጨፍርም። ስለማያስጨፍር ነው በእናንተ የእናንተ መዝሙር ስለማያስጨፍር ለዛ ነው እንጂ እስልምናውን ሃይማኖቱን ወደውት አይደለም ብሎ መልስ ሰጠው። ምን ትላላችሁ? የተገቢ እኔም እንደዛ ነው ያሰቡት። ነሺዳ ላይ ጭፈራ ስላለ ድቤው ምኑም ክላሲካሉ ምኑም ስለሚያስጨፍር በደንብ ነው የሚያስደልቀው። እንደ ጎጃምኛ ራሱ መጨፈር ሊጨፍር ጉራጌኛ ብትል በፈለኩ አይነት ብትጨፍር ያስጨፍራል። እዛ ነው መጥተው ነሺዳ ላይ የሚጨፍሩት ክርስቲያኖች እንጂ ሌላ ነገር አስበው አይደለም ብሎ መልስ ሰጠው። ትክክል ነው ብዬ ነው ያሰብኩት። ለዛ ነው ነሺዳ ያስጨፍራል፣ ያስጓራል፣ ልብስን ማውለቃ ሊያስሮጥ ይችላል። ምክንያቱም በጣም ከማቀናበሪያ ወይም ከዘፈኑ ከኋላ ካለው ማቴሪያል ሙያው ሙዚቃ በለው እና አህባሾች አንዳንዴ በጣም የምትናገሩትን ነገር ብታውቁት ተከታዮቹ እኔ ብታጣሩ ጥሩ ነው የምለው። ተከታዮቹ ግን አመራር ነን የምትሉ ግን እዚህ መታችሁ ዝም ብላችሁ እየተጋጋጣችሁ ሰውንም ያልሆነ መንገድ ከምታስይዙት ባይዘው በአሁኑ ሰዓት ወጣቱም ሆነ ምኑም በጣም ወደ ተውሂድ ነው ለማወቅ በጣም እየተጣጣረ ነው። ብዙ ጀማዓው ብዙ ወጣቱ ወደ እንትን ነው። አሁን የድሮዎቹና ሴቶቹ ናቸው። ሴቶቹ ፈሳድ ስለሚወድ ሴት ደግሞ ፈሳድ ስለሚወድ ሴቶቹ ናቸው በአብዛኛውን አልመለስ ያሉት። ነሺዳ ላይ ነሺዳ እንግዲህ እንዴት እንደሚሆን አይታችኋል፣ እያያችኋቸውን ቲክቶክ ላይ ማለት ነው። እና ምን ልላችሁ ፈልጌ ነው 6ቱን እንኳን በአግባቡ የማይጾም ሰው መውሊድን ካላከበርን ብሎ ይጋገጥልሃል። ነሺዳ እንትን ነው ቢድዓተል ሐሰና ነው፣ መውሊድ ደግሞ የተፈቀደ ነው ይልሃል። ማስረጃ አድርጎ የሚያመጣው ምን ነው? ነብዩ ሰኞ ቀን ጾሙ። ሰኞ ቀን ከጾሙ ታዲያ ጾመህ አይደለም እንዲህ ማሳለፍ ያለብህ? ረመዳን ለምን አትበላም ታዲያ? የዚህ ረመዳን 1 ወር ጾሙ ተብሏል። አንተ እየጨፈርክና መቀየር ከተቻለ ታዊል ማድረግ ታውቁበታላችሁ እናንተ። ሐዲሱ ማጣመም ለምሳሌ አርራህማን ዐለል ዐርሽ ኢስተዋ የሚለውን እናንተ ኢስተውላ ብላችሁ ተቆጣጠር ብላችሁ ያው ሁሉንም ነገር ስለምታዞሩት ገባችሁ። 20-30 ማስረጃ እያለው አላህ ከአርሽ በላይ ወይም ከሰማይ ከሁሉም ፍጡር በላይ መሆኑን ማስረጃ እያለ እናንተ ተመጡና አንድ እንትን ለዛውም ምንም ኪታብ ላይ ያልተገለጸ የአንድ ሰው ንግግርን እንደ ማስረጃ አድርጋችሁ ትወስዳላችሁ። ያንንም እንግዲህ ያው የሚያምን ይቀበላችኋል፣ የማያምን ያው እናንተን እንደ ድንጋይ ነው ያው እንደ ጠቅመኛ አድርጎ ስለምናያችሁ እኛ ምንም አይመስልንም። እና ነሺዳ ወይም እንትን ቢድዓ የሆነውን የተከለከለውን ነገር አመጣችሁ እናንተ እንደ ሐላል ታርጉታላችሁ። ከዛ በተረፈ ደግሞ ያው ማስረጃ የምታመጡት አርራህማን ታዊል ታውቁበታላችሁ በቀባቸው። ያው ያንን የሚረዳችሁ እናንተ ደደብ የሆነ ሰው ነው ምንም ማወቅ የማይፈልግና ጥቅመኛ ወይም ጥቅሙ ያልተቋረጠበት ወይም ከዛ ጥቅም የሚያገኝ ሰው ካልሆነ በስተቀር የእናንተን እንትን እንደ ማስረጃ የሚጠቀሙ የለም። ለምሳሌ አርራህማን ዐለል ዐርሽ ኢስተዋ የሚለው አንድ ብቻ አይደለም፣ ብዙ ማስረጃ ወራፊዑከ ኢለየ ተዕሩጁል መላኢከቱ ወሩህ፣ በቃ ብዙ ማስረጃ አለ። ያን ሁሉ ሚዕራጅ ሲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ራሱ ወደ ላይ እንደወጡ እያወቃችሁ አይ ወደ ላይ የሄዱት እኔ ወዴት ሄደው እንደመጡ ራሱ እኔ በእናንተ እንዴት እንደምታምኑ ነው ያለቀ። እና አላህ 7 ሰማይና 7 መሬትን በ6 ቀን ፈጠርኩት ثم استوى على العرش እያለ ከፈጠረ በኋላ በ6 ቀን ከፈጠረ በኋላ
ወደ ከሁሉም በላይ ከዓርሽ በላይ ተደላደለ ወይም ከዓርሽ በላይ ሆነ እያለ እናንተ ግን አይ እኛ በቃ ታዊል ታቁበታላችሁ ታዞራላችሁ። በአጭሩ ልምላችሁ ፈልጌ ነው ቢድዓን ለመስራትም ሆነ ማንኛውንም ሐሰና የምትሉት እናንተ ለመስራት ከፈለጋችሁ መጀመሪያ ዋጅብና ሱናውን ተወጥተነዋል። ስድስቱን ቅርጥፍ አድርጋችሁ ነው የምትበሉት። አጾሙ አህባሾች ጭራሽ አጾሙ እያየናችሁ ነው። ስድስቱ ግን ሙሉ ሶሒህ ግልጽ የሆነ ማስረጃ አለው። ለምሳሌ ረመዳንን ጾሞ ስድስቱን ያስከተለ ሰው ሙሉ አመቱን እንደ ጾመ ነው እየተባለ ይህን ያህል አጅር አለው እየተባለ እናንተ የት ነው የምትንጠላጠሉት? ሞሊድና ነሽዳ ላይ ተጋግጣ አሁንማ ጭራሽ ይሄ ዘፈንም ይሐለላል ተብሎላችኋል። ይሄ ዘፈንን ያሐለሉላችሁ አካሎች ናቸው። አሁን ነሽዳን እንደዚህ በጭርቅርቆ ወጥቶ ወይም ድሮ እኮ አሉ ይሄ ራምሳ ምናምን በነሽዳዎች እነዛን እኮ እኛ እናዳመጥ ነበር። አሁን ያን ሁሉ እንዳይዳመጡ ያን ሁሉ ሌላውንም ፈሳድ ውድቅ እንዲሆን ያደረጋችሁት እናንተ ናችሁ፣ አሁን ያሉት ዘመናዊ ማለት ነው። ምክንያቱም አንድን ነገር ለምሳሌ አልቢድዓቱ ዶላላ ወኩሉ ዶላለቲን ፊናር የሚለው ፈጠራ ሁሉ በተፈጠረ ጊዜ የሆኑ ጄኔሬሽን ያንን ብቻ ፓርት ሊከተል ይችላል። ሌላኛው ደግሞ ሁለተኛው ጄኔሬሽን ሲመጣ ጨምሮበት ያኛው ጄኔሬሽን ሲመጣ እየተጨመረ ስለሚስፋፋ ነው። ወኩሉ ዶላለቲን ጥሜት ሁላ ደግሞ ፊናር ያለው ለዛ ነው። ከዛ በተረፈ እስቲዓና በተመለከተ መገዛ ለምሳሌ አሁን ነብዩ ነሽዱ አሁን አሉ የተባለው አንዳንድ ተንታኞች ይመጣሉ በሐዲስ ዙሪያ ሊተነትኑ ምንም የማያውቁ ጃሂሎች ማለት ነው። እውቀት እኮ ትንሽም ብትሆን ለራስ ራሱ ተጠቅማለች። ለራስ ቢያንስ ሰዎችን ገደል ላለመክተት ራስ እንኳን ትጠነቀቅ። አንተ እንኳን ብትሳሳት ሌሎችን አትመራም። ትንሽ ካወቅ ራስ ልትሳሳት ትችላለህ። ሰው ነህና። ግን ራስ በራስ አፍነው ራስ ጌታህን እንግዲህ አንተ ማረኝ እያልክ የምትሳሳትባቸው መንገዶች ይኖራሉ፣ የምትተዋቸው ችላ የምትላቸው። ነገር ግን ሌሎችን ይዞ ለመክተት የሚያደርግህ ምክንያቱ ምንድነው? እውቀት ከእውቀት ነፃ ስትሆን፣ ከእውቀት ባዶ ከሆንክ ወይም ደግሞ ጠቅም ሆዳም ከሆንክ በሆደ ከወደክ ከሁለት አንዱ ማለት ነው ስትሆን እና አንዳንድ ሰዎች ይመጡና ሁሉ ነገር በቃ ቢድዓ ሐሰና ይላል ይመጣል። የመንገድ ላይ ፊጥራ ለምሳሌ የመንገድ ላይ ፊጥራ አሁን ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ መቀመጥን ከልክለዋል። ለሰው አዛ ትሆናላችሁ። እንኳን አይደለም መንገድ ዘግተህ አስፋልት እየዘጋችሁ አይደል እንደምታከብሩት አይወክለንም። እኛ ወላ ሐታ በአህለ ሱና ውስጥ ያሉት ራሱ ኡስታዞች እኛ ይሄንን አሉ የሚቀበሉትና ራሳቸው አንቀበላቸውም። እኛ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ብቻ ነው ገባችሁ። እኛ መሪዎቻችን ባይዘው የአህለ ሱና ወልጀማዓ መሪ ሐዲስና ቁርአን ብቻ ነው። እኛ ኡስታዝ ነን ብለው ያልነው ራሱ የተሳሳተ መንገድ ከእንትን ቃል አልሰማውም እኔ በቃ። ምክንያቱም መንገድ ላይ ፊጥራ ያመጡት እነዚሁ ናቸው ከአህለ ሱና ወልጀማዓ የሆኑ ኡስታዞች ማለት ነው ገባችሁ። አሁን መንገድ እየተዘጋ በየሀገሩ መንገዱን ትጠርቅም አድርጎ ለምሳሌ አሁን በእኛ ሀገር ባለሁበት አንድ አስፋልት ነው ያለችው። ያቺ መንገድ ጠርቅም ተደረገና መኪናው ቤት ይሄዳል። በሌላ አካባቢ ትላልቁ መኪና ደግሞ ይቆማል ጠቅላላ ሰው ፈጥሮ እስከሚጨርስ። እሱም ጾመኛ ነው እዛ ጋር ላይመጣም ይችላል። ማለፍ ይፈልጋል። ቸኩሎ ቤቱ ቶሎ ደርሶ ወይም አርፎ የሚያፈጥርበት ከተማ ሊኖር ይችላል። ያን ሁሉ አዛ አድርገህ ነው የምታፈጥረው። ይሄ ደግሞ ክልክል ነው፣ ረግመዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይህንንም እኛ አንቀበልም። ስለዚህ በሁሉም በኩል ጥፋት ከሐዲስና ከቁርአን ውጭ ከመጣ ከመቃወም ወደ ኋላ አንልም። እኛ እገሌያችን እገሌ ሸህ ከተናገሩት ወይም እገሌ ኡስታዝ ከተናገረው በቃ ትክክል ነው በሱ እንመራለን አንልም። እኛ ነብዩ ሰለላሁ ዐለይሂ ወሰለም እነሱ ያሉትን አላህ ሱብሓነሁ ወተዓላ ያዘዘን ብቻ ለማድረግ እንሞክራለን። ከዛ ውጭ ግን ምንም ተቀባይነት የለውም ሁሉም ነገር ማለት ነው። አንተ ስለወደድክ አንተ ስላስጨፈረ ነብዩን ወድጄ ነው ብትል በፍጹም የማይሆን ነገር እና ያው በኮሜንት ደግሞ ሀሳብ አስተያየታችሁ ካላችሁ እመጣለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።